አንጀቴ ቅቤ ጠጣ ልል ነበረ፣ ግን ምን ያደርጋል ቤተሰቦቼ። ሰላም ጤና ይስጥልን። ውድና የተከበራችሁ የምትክዬ ዩቱብ ቻናል ቤተሰቦች እንዴት አመሻችሁልኝ? የኔ ውዶች፣ የኔ ቅመሞች፣ ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ምርጦች ማለት ነው። ምክንያቱም ደግሞ ያው ከምንም በላይ በተለይኛ ስደት ያለን ልጆች ሰላማችንና ጤናችን ዋናው ነገር ስለሆነ ማለት ነው። ቤተሰቦቼ እንግዲህ ወደ መጣሁበት ጉዳይ ስገባ አቤል ዛሬ እውነቴን ነው ምላችሁ፣ የእውነት ቢሆን አንጀቴ ቅቤ ነበር የሚጠጣው፣ ግን የእውነት አይደለም። በዚህ ልክ እኮ በቃ እኛ ቅመሞች፣ እኛ የመዳም ቅመሞችን ሞኝና ጅል አድርገውናል እኮ። ይሁን ብለን ብንከታተላቸውና ብናያቸው ጭራሽ ምንም የማናቅ ቀለምን ከደም ለይተን የማናቅ መስሏቸዋልና በዚህ አጋጣሚ በአብዛኛው ማለት ይቻላል በጣም የነቃችሁ ቅመሞችዬ፣ ጭራሽ ምኑ በዚህ ልክ ሞኝ ያደረጋችሁን እንዴ? ቀለምና ደም መለየት ያቃተን መሰላችሁ እንዴ? የእውነት ቢሆንማ አንጀታችን ቅቤ ይጠጣ ነበር አቤል እያላችሁ ነበር። እውነት ነው። እኔም የእውነት በትክክል አቤል ተደብድቦ ቢሆን ቤተሰቦቼ፣ የእውነቴን ነው ምላችሁ፣ መደብደብ አይደለም እሱን ይሄ የሚቅለበለብበትን ምላሱን ጉትት አድርጎ የሚቆርጥንን አንድ ጀግና ወንድ ቢኖር በጣም ነበር ደስ የሚለን። ግን ዋናው ነገር ድራማ ነው። የእውነቴን ነው፣ ድራማ ነው። የሩታ እህት ናት ያስደበደበችው ሄርሜላንና አቤልን ተብሎ ነው ዛሬ እንግዲህ ቪዲዮ የተለቀቀ። ያ ሁላችሁም ነቅታችኋል። በነገራችን ያ ሁላችሁም እንደነቃችሁት አንዳንድ ደግሞ ያነቁ ልጆች አሉ፣ ደስ ያላቸው። እኛም ደስ ብሎን ነበር እውነት መስሎን፣ ግን ደም አይደለም ቤተሰቦቼ፣ እግዚአብሔር ቀለም ነው። በዚህ ልክ አንድ ሰው ጭንቅላቱን ተመቶ ይሄ ሁሉ ደም ወርዶት እኮ ማን የደበደበኝ ማን ነው እያለ እኮ ቆሞ የደበደበውን ሰው ሲያጣራና ሲታገድ እኮ ታየኝ። ቤተሰቦች አስባችሁታል? ደም ቢሆን እኮ ቀላል ነገር አይደለም። እና ሲጀመር ቀለም ነው፣ እንደዚህ አይነት ደም የለም፣ ቀለም ነው። ምን ነው እኛ እኮ ይሁን ብለን ስደት መተን እዚህ ሽንት ቤት አጣቢ ስንሆን ጭራሽ ምንም የማናቅ መሰላቸው እንዴ? እግዚአብሔርን ነው የምላችሁ ቤተሰብ፣ ከእነሱ የበለጠን ነቂዎች አራዳዎች እንደሆነን አልገባቸውም። እና የዛሬው ድራማ መሆኑ ነው። ሩታ ሲጀመር ማክስ የለበሰች እህት የላትም። የሩታ እህቶች መጋፈጥም ካለባቸው በግልጽ ፊት ለፊት የሚጋፈጡ ናቸው እንጂ ማክስ ለብሳ ፈሪ እህት የለቻትም። እች ደግሞ ዛሬ ድራማ የሰራችው አብራ ከአቤል ጋር የተሳተፈችው ተዋናያዋ እንግዲህ ማክስ ለብሳ ራሷን ደብቃ አቤልን ያስደበደበችው እሷ ናት። እንግዲህ ሄርሜላም እንደተደበደበች ነበር ስታወራ የነበረው። አቤል ደግሞ ሄርሜላስ እያለ ደግሞ ሲጠይቅ፣ አቤት ውበና፣ አቤት ድራማ። ኃይለኞች አደናቸው እንዴ እናቴ! የዩቱብ እኮ ዶላር አጡዟቸዋል። እግዚአብሔር ግን እኛ ይሁን ብለን ነው የምናያችሁ እንጂ ድራማንና እውነትን በዚህ ልክ መለየት አቅቶን እንዳይመስላችሁ። እሺ፣ ይሄን እንድትረዱ በደንብ አድርገን ነግራችኋለን ማለት ነው። እና ከስንት አንድ ደግሞ ያው አንዳንዶችም ያነቃችኋል ናችሁ፣ ደም መስሏችሁ እውነት መስሏችሁ ደስ ያላችሁ ያንስብሃል። ሩታ በዚህ ልክ በነገራችን የሩታ ቤተሰቦች ሆኑም ሩታ በዚህ ልክ የረከሱ አይደሉም። አቤልን ለማስደብደብ እኮ አንድ እንደሱ ያለ ሜንጦ ጎረምሳ ይበቃዋል። እግዚአብሔርን ቤተሰቦች እንደ አቤል ያለ አንድ ሜንጦ ጎረምሳ ይበቃዋል አቤልን ለመደብደብ። ና አብርሽ ይዞ እንደመጣው ጋርድ አያስፈልገውም። እና ሩታ ከፈለገች ማለት ነው። ግን ሩታ እንደዚህ የወረደ ስራ አሰራም፣ በዚህ ልክ የረከሰ ርካሽ ስራ አሰራም። እናቴ ቀልብ ያላት ቅመም የሆነች ምጥን ያለች አስተውላ አርቃ የምታስብ ናት። በማስደብደብ የምታምን ልጅ አይደለችም። ላርገው ካለች ለሷ ቀላል ነው ታውቃላችሁ። ግን አትፈልግም፣ እንደዚህ አይነት ግርግር ውስጥ መግባት አትፈልግም፣ አስፈላጊም አይደለም። ግን የሁሉ ትወና እርስ በርስ ሩታ አስደበደበችው እንዲባል ያው የሩታ እህት ነኝ ብላ ማክስ ለብሳ፣ ጭራሽ እኮ የሩታ እህት አይደለችም። የሩታ እህት ማክስ አይለብስም። ከፈለጉ ፊት ለፊት የሚጋፈጡ ኃይለኞችም በዛውም ልክም ተጫዋቾችም ሰው አክባሪዎችም ናቸው የሩታ ቤተሰቦች። ፈሪዎች አይደሉም። በነገራችን ላይ ፈሪ ሰው ነው ማክስ የሚለብሰው። እና ልጅቷም በድራማው ላይ ተሳትፋለች። እነ ቢኒም አሉ ድራማው ላይ ትወናው ላይ ተዋናዮችም ነበሩ። አቤልዬም እንደው ቀለሙ ትንሽ እንኳን እንደምታስመስሉት ነኛ እንዲመስለን እንኳን ማለት ነው፣ ቢያንስ ለተመልካች እንኳን እንዲመስል ትንሽ ወደ ደም ጠጋ ያለ ቀለም ብታደርጉት እንዴት አሪፍ ነበር። ግን አስነቃባችሁ። የሚገርመው ነገር በጣም አስነቀተባቸዋል። አቤልንማ ደም መደም አይደለም ማድረግ፣ ከተደበደበ ምላሱን ዱዳ ማድረግ። እግዚአብሔርን ቤተሰቦች ምላሱን ጎትቶ ይሄ እንደ ሴት የሚቅለበለበው ምላሱን ጎትቶ ነው መቁረጥ ማለት ነውና እንግዲህ የዛሬው ትወና ያው ብዙዎቹን ነቅተውባቸዋል።
ተነቅቶባቸዋል። አልተወጣም።